አንድ ቤት ውስጥ ያሉ ሴቶች እንዳለ ባለሙያዎች ናቸው። ባለሙያ የሆነ ወንድ ይፈለግ ቢባል ግን ከሰፈር አንድ ቢገኝ። ምክንያቱም እንዴት መሰላችሁ? እንደሚመስለኝ ተፈጥሮ ለወንዶች ብዙ ጊዜ የባለሙያነት ወይም ምግብ የመስራት ሙያ አልሰጠችንም ብዬ አስባለሁ። ግን ብዙ ጊዜ ትኩረት አድርገን የምንሰራበት ጉዳይ ከምግብ ጋር የሚያያዝ ነገር አለ። በስንት ፍለጋ የተገኘ ባለሙያ የተባለ ወንድ ግን አመጣጡ ጥሩ ሆኖ ሳለ አጨራረስ ላይ ባዶ ከሆነ ፍጻሜው ልክ እንደ ወንድማችን ይሆናል ማለት ነው። አያችሁ፣ አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋሉ። ዛሬ የምናወራው ስለ ባለ ክብ መነጽሩ። ብዙ ጊዜ ቲክቶክ ላይ፣ ኢንስታግራም ቪዲዮዎች፣ ዩቲዩብ ላይ አይተነው ልንሆን እንችላለን። ብቻ ግን በዚህ ሙቭ የሚታወቅ ሰው ነው። ጨውን እንደዚህ አድርጎ ነስነስ አድርጎ ቅመማ ቅመማትን እንደዚህ ነስነስ አድርጎ የ36 ሰከንድ ቪዲዮ እንደፖሰተ ነበረ የተተኮሰው። የዚህ ሰው አመጣጥ ስናየው ከደሃ የቱርኪ መንደር መጥቶ ከነ ሜሲ ከነ CR7 ጋር ትከሻ ለትከሻ መለካካት ያማረው ሰው ነበር። ግን በአሁኑ ዓመት በ2026 እና በ2025 ያጋጠመው ነገር ለማንም እንዲያጋጥመው ማንመኝለት ጉዳይ ነበር የገጠመው። ዛሬ የምናየውም እንዴት ከድሃ የቱርኪ መንደር ተነስቶ የራሱ ሉካንዳ ቤት ከፍቶ ሚሊዮነር እንደሆነ ነው። የዚህ ሰው ስም በሶሻል ሚዲያ የምናውቀው ሳልት ቤይ ተብሎ ነው። እናም የዚህ ሰው ትክክለኛ ስምም ኑስሬት ጎክቼ ነበረ፣ ግን ሳልት ቤይ እያልን እንጠራዋለን። የተወለደውም በ1983 እርዝሩም በተባለ የቱርኪ ድሃ መንደር ውስጥ ነበረ። 6ኛ ክፍል እንደደረሰም ትምህርት በቃኝ ዘጋኝ ብሎ ያቆማል። በ13 ዓመቱ ትምህርት በቃኝ ሲል ግን ሉካንዳ ቤት ነበር የሚሰራው። በዚህ በሙያው በሉካንዳ ቤት ሰራተኝነት ከቱርኪ እስከ አርጀንቲና ድረስ እንደሄደም ይታወቃል። በ2010ም የራሱ ምግብ ቤት ይከፍታል፣ ናስር ኢት የተባለ። እናም ይህ ሰው በጣም ፌመስ የሆነው በ2017 በኢንስታግራም ገጹ ያጋራት ቪዲዮ ነበረች። እንደዚህ አድርጎ ጨው ሲነሰንስ ከዛ በኋላ ነበረ 50 ሚሊዮን ፎሎወር የገባው። ግን አያችሁ፣ ሳልት ቤይ በጣም ችግር ነበረበት። ለዛም ነው ዱባይ፣ ማያሚ፣ ኒውዮርክ፣ ለንደን እነዛ ከተሞች ውስጥ አለ የተባለ ሬስቶራንት የከፈተ። ጭራሽ ብሎምማ በወርቅ የተለበጠ ስጋ ስቴክ መሸጥም ጀምሮ ነበር። ለዛም ነው የሆነ ቀን የ275,000 ዶላር ምግብ በአንድ ሰሃን ላይ ያቀረበው። አሁን ብሉት ብትባሉ ይህንን ምግብ ትበሉታላችሁ? እኔ በጭራሽ አላደርገውም። ምክንያቱም እንዴት መሰላችሁ? ይህ እያስተዋወቀው ያለው ለግዠሪ የሆነ የምግብ አይነት ለዚህ ሰው አይመጥነውም ነበረ፣ ወይም ለምግቡም አይመጥነውም ነበረ እያሉ ሰዎች በኮመንት ሲገስጹትና ሲተቹት ነበር። ግን በዚች ስታይሉ ያልተሳበ ሴሌብሪቲ እና ቢሊዮነር አልነበረም። አሉ ከተባሉ አትሌቶች ጋር ፎቶ ተነስቷል። ከነ ሜሲ CR7 ፎቶ ተነስቷል። ኢቨን በ2022 በተደረገው የዓለም ዋንጫ ዋንጫዋን መንካት ሳይኖርበት ነክቶ በጣም ብዙ ክላሽባክ አጋጥሞት ነበር። በዛ ምክንያትም ፊፋ ባን አድርጎታል። ግን ይህ ሰው አለኝ የሚለውን ፌም ላልሆነ ነገር ሲጠቀምበትም ይታያል። ለምሳሌ በ2025 የቻምፒዮንስ ሊግ አፍተር ፓርቲ ለመግባት ሞክሮ አትገባም ሲሉት እየለመዱት እንዳለ አስመስሎ ወቀዌ ሲያደርግ ታይቷል። በሰራተኞቹም እንኳን ሳይቀር በጣም ብዙ ክሶች ደርሰውበታል። ቲፕ እስከ ማጭበርበር የደረሰ ሰው ነበር። ኦቨርታይም አሰርቷቸው የኦቨርታይም ሳይከፍላቸው ቀርቶ የከሰሱት ሰራተኞችም ነበሩ። ይህንን ሚሊዮን ዶላር ኤምፓየር ይዞ የቲፕ እና የኦቨርታይም መክፈል ያቃተው ሰው ነበር። ምክንያቱም ብዙ ጊዜ እንዴት መሰላችሁ የአንድ ሰው ሀብት ወይም ወርዝ ስቲሜት የሚደረገው ሰው በሚሰጠው ግምት ነው። ኦኬ የዚህ ሰው ካምፓኒ ሶሻል ሚዲያ ይህንን ያክል ፎሎወር አለው፣ ይህንን ያክል ኢንጌጅመንት አለው፣ ስለዚህ ይህንን ካምፓኒ መሸጥ ቢፈልግ ስቲሜት የሚደረገው ኦኬ በ50 ሚሊዮን ዶላር ነው፣ ስለዚህ 50 ሚሊዮን ዶላር ኔትወርዙ ነው ተብሎ ይቀመጥለታል።
ኢቭን በካሽ ባዶ ሊሆን ይችላል። በፕራይስም በጣም ብዙ ባክላሽ ደርሶበት ነበረ። ለምሳሌ አንድ ስቴክ $1000 ለመሸጥ ሞክሮ ነበረ። አንድ በርገር ደግሞ $35። ኢቭን ይቺ ሬድቡል የምትጠጣዋ የጣሳ መጠጥ እንኳን $11 ካልሸጥኩ ብሎ እየተከራከረ ሰው ነበረ። ለዛም ነው ብዙ ካስተመሮች እንዴ ወደዚህ ቤት ማን ሄድም ስካም ተደርገናል እንዲሉ ያደረጋቸው በጣም ብዙ የካስተመር አቀባበል ስለነበረ ነው። ምግቡም አይጣፍጥም። አንዳንድ ካስተመሮች ሬስቶራንቱን ሬት ሲያደርጉት እንዴ ስም ብቻ ነው እንጂ ምንም ምግባቸው እንኮ እጅ እጅ ነው የሚለው ነበር የሚሉት። በ2018ም ቱርኪ ውስጥ በሚገኙ ከሬስቶራንቶቹ መሃል አንዱ ላይ ባጋጠመ የእሳት አደጋ 4 ቱሪስቶች በእሳቱ ክፉኛ እንደተጎዱ ይታወቃል። ከነሱ መሃልም ክፉኛ የተጎዳችው ከቼክ ሪፐብሊክ የመጣች ሞዴል ክሪስ ራይና የተባለች ከነ ቦይፍሬንዷ በእሳቱ በጣም ክፉኛ ተጎድተው ነበር። እናም በ2025 እስከ 2026 በነበረው ዓመትም አሜሪካ ውስጥ ከፍቷቸው የነበሩት የራሱ ምግብ ቤቶች 7 ነበሩ። ግን ሽሪንክ አድርጎ 5ቱን ዘግቶ 2 ብቻ ይዞ ነው የቀረው። እነሱም ማያሚ እና ኒውዮርክ ሲቲ የሚገኙ ካፌዎች ናቸው። በቨርሊ ሂልስ ድረስ ሄዶ ነበረ ካፌውን የከፈተው፣ እሱም ተዘጋ። ላስ ቬጋስ ነበረው፣ ዳላስ ውስጥም ነበረው፣ ቦስተን ውስጥም ነበረው፣ ኒውዮርክ ሚት ፓኪንግ በሚባል ቦታም ነበረው፣ ሮም፣ ኢቢዛ፣ ሜክሲኮ ሲቲ። እነዚህ ቦታዎች ሁሉ ኢንተርናሽናል የሆነ ብራንድ ነበረው። እንደምናስታውሰውም ከዚህ በፊት ጎርደን ራምዚ በጣም ትልቅ ኪሳራ ደርሶበት ኢምፓየሩ እስከ መፈራረስ ድረስ ደርሶ ነበረ እና በቲቪ ማስታወቂያዎች ምን እያለ ብራንዱን አፈፍ አድርጎ ከመሬት ነው ያስነሳው። የጎርደን ራምዚ ታሪክ ያመጣሁባችሁ ምክንያት ደግሞ ሳልትቤ እንደዚህ አይነት ነገር ላይ በጣም ሰነፍ ነው። አመጣጡም ሊሆን ይችላል፣ ገጠርም ስላደገ ሊሆን ይችላል። እናም ይህ ሰው በጣም ታማኝ ካስተመሮች አሉኝ የሚላቸው ተርኪ ውስጥ ያሉ ሰዎች ናቸው። ሾውማንሺፕ ሴልስ ዋንስ በት ቫሊዩ ኪፕስ ዘ ካስተመር የሚባል አባባልም አለ። አንድ ጊዜ በወጣህበት አማካኝነት ማርኬቲንግ ሳትችል እዛ ፌም ላይ መቆየት አትችልም። መውደቅህም አይቀር ነው። ዋት ጎውስ አፕ ካምስ ዳውን ይላሉ ፈረንጆች። እና ሁሌም ወደ ላይ የተተኮሰ እዛ ይቀራል ማለት አይደለም። ብዙ ጊዜ ማርኬቲንግ ስኪል የሌላቸው ሰዎች አርቲስቶች ሊሆኑ ይችላሉ፣ ራፐሮች። ኢቭን ራፐሮች ቢዝነስ ባለመማራቸው በዚህ ነገር በጣም ሲጎዱ እናያለን። ግን ይህ ሰው ከገባበት መቀመቅ ተመልሶ መውጣት የሚችል አይመስለኝም። ምክንያቱም ስኪልም የለውም እውቀትም የለውም፣ ኦፕን ማይንድድ ሰው ስላልሆነ ማለት ነው። እስኪ አገራችን ውስጥስ የምታውቁት የሄዳችሁት ቦታ የበላችሁበት ቦታ በጣም የሚጸጽታችሁ ለዚህ ነው ብሬን የከፈልኩበት የምትሉት ቦታ ካለ እስኪ ኮመንት ላይ አሳውቀኝ። ብቻ እስካሁን የለፈለፍኩትን ነገር ከተመቻችሁ በጣም አጭር ቢሆንም ኦፍኮርስ ይመቻችኋል። ይህ ቪዲዮ ላይክ ማለት እንዳረሱ፣ ቻናሌን ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ይመኝ